በአፍሪካ ቀንድ ትላንት በድህነቷ ስትደፈርና ስትናቅ የነበረች ሀገር ድህነቷን አራግፋ በዓለም ፈጣን የኢኮኖሚ እድገት ከሚታይባቸው ሀገራት አንዷ ለመሆን ጉዞዋን ጀምራለች። ማን? ኢትዮጵያ። ሰላም ጤና ይስጥልን ውድ የኢኮ ቴሌቪዥን አድማጭ ተመልካቾቻችን፣ ይህ ዘወትር ሐሙስ ከጠዋቱ 3 ሰዓት የሚደርስላችሁ የትንታኔ ፕሮግራም ነው። ፕሮግራሙን አዘጋጅቼ ወደ እናንተ የማደርስላችሁ እኔ ሳራ ባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። ለኢትዮጵያ የአንድ ሳንቲም ሁለት ገጽታዎች እነማን ናቸው ስንል አባይ ወንዝና ቀይ ባህር ናቸው። ካላቸው የማይነጣጠል የታሪክና የፖለቲካ ቁርኝነት አንጻር ኢትዮጵያን ያለ አባይ፣ ቀይ ባህርን ያለ ኢትዮጵያ ማንሳትም ሆነ ማሰብ እንደ ግንጥል ጌጥ ይቆጠራል። ነገር ግን ሀገሪቱ በውሃ ተከባ ሳለ በውሃ ጥም የምትቸገር የአባይ ልጅ ውሃ ጠማት ሆኖ በዘመናት የእግር እሳት የትውልዱ የበረታ ቁጭት ከሆነ ሰንበትበት ብሏል። ለዚህም ቁጭት መበረታታት ደግሞ ኢትዮጵያ በህልውናዋም በልዕልናዋም ከቀይ ባህርና ከራሷ ፍሬ ከሆነው ድንበር ተሻጋሪ የስንቱኒዎች መስራችና አኗሪ አባይ ወንዝ ጋር የተሳሰረ መሆኑ ነው። ቀይ ባህርና የአባይ ወንዝ የኢትዮጵያን መጻኢ ዕድል የሚወስኑ ናቸው። ለዚህም ነው አሁን ላይ የባህር በር ባለቤትነት ጉዳይ ለኢትዮጵያ በውስጥ ከመጨነቅና ከመቆጨት ይልቅ ወደ አደባባይ የወጣ አጀንዳ የሆነው። ከቀይ ባህር ቀጠና በሩቅ ርቀት የሚገኙ ሀያላን ሀገራት መጥተው ብሔራዊ ጥቅማቸውን ለማስከበር በወታደራዊና የምጣኔ ሀብታዊ መሻኮቻ ካደረጉት ሰንበትበት ብለዋል። ከባህሩ በቅርብ ርቀት የምትገኘዋ ኢትዮጵያ ደግሞ ወደ አጣችው የባህር በር ባለቤትነት እንደገና ልመለስ ስትል በታሪክ በጂኦግራፊ አቀማመጥና የኢኮኖሚ እድገት ምክንያት ህጋዊ መብቷን ይዛ ነው። በርካታ የህዝብ ቁጥር ይዛ አዳጊ ኢኮኖሚ እንቅስቃሴ ጨምሮ ኢትዮጵያ የጂኦግራፊ እስረኛ የምትሆንበት ወደ ባህሩ እንድትመለስ ጥላቻ ካልሆነ በስተቀር ውሃ የሚያነሳ ምክንያት የለም። ኢትዮጵያ በራሷ በተፈጥሮ ሀብት በአባይ ወንዝ ሙሉ የመልማት መብቷን ተጠቅማ አዲስ ምዕራፍ ከፍታለች። አባይን በህዳሴ አዲስ ምዕራፍ እንደጻፈች ሁሉ ኢትዮጵያ በአንድ ወቅት እንደ ዋዛ ፈዛዛ ያጣቸውን የቀይ ባህር ባለቤትነት ጉዳይ አሁን በጀመረችው ግለትና ጉዞ የምታሳካው ይሆናል። ጥር 26 ቀን 2018 ዓ.ም ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ የምክር ቤቱ አባላት በተገኙበት እንዲህ የሚል ምላሽ ሰጥተዋል። የኢትዮጵያ መንግስትና ህዝብ ቀይ ባህርን ለመጠቀም ሰው ልግደል አላለም። በውይይትና በስምምነት እንዲሁም በገበያ በድርድር ጉዳይ እንፍታው ነው ያልነው። እኛም ማጋራት አለብን፣ እነርሱም ማገዝ አለባቸው። ኢትዮጵያን ጎድቶ ትርፋማ መሆን አይቻልም ሲሉ ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያስብ ሰው አንድ ተፈጥሯዊ ህግ የሳተ ነው። ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር የማይችሉ ናቸው በማለት አጽንኦት ሰጥተዋል። የአፍሪካ ቀንድ እንዳይቀደድ ተስፋ እንዳይጣመር የተቀፈደደ ከባቢ ነው ያሉት ጠቅላይ ሚኒስትሩ ዶክተር አብይ አህመድ በባህልና በቋንቋ የሚተሳሰሩ ህዝቦች ያሉባት ቢሆንም ከፍተኛ ፍክክርና ጣልቃ ገብነት ያለው ከባቢ ነው ብለዋል። የሁለቱ ውሃዎች ጉዳይ እኛንም እያተራመሰ በእኛ ጉዳይ የሚገቡ ኃይሎች እያሰፉ አንዱ ለአንዱ መከታ ሊሆን ሲገባው ችግር አስተላላፊ ሆነ በማለት ገልጸዋል። በዚህ ምክንያትም ቀጠናው የራሱ ችግር ያለበት በመሆኑ ይህንን ለማስፋት ከፍተኛ ጥረት እያደረገ ነው፣ እንደሚሳካም እምነት አለኝ ሲሉ ተናግረዋል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ፣ በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ዛሬ የባህር በር መጠየቅ ነውርነቱ አብቅቶ በክብር ከሚነሱ ብሔራዊ አጀንዳዎች አንዱና ዋነኛው ነው። መንግስት ጥያቄውን ያነሳው ኢትዮጵያንም ከሚጠሏት ኃይሎች አፍነው ሳይገድሏት በፊት ህልውናውን ለማጽናት የሚደረግ ግብ ግብ በመሆኑ እርግጥም ሆኗል። አይኤስ እና አልሸባብ ለሚፈነጩበት ቀጠና ኢትዮጵያ ዘላቂ ሰላሟን ለማስከበር የባህር ዳርቻዋን የመሰየም እውነታን የባህር ልጆቿም ተቀብለውታል። ሀያላን ሀገራት የመካከለኛ ደረጃ የኃይል ተሰላፊዎች ብሔራዊ ጥቅማቸውን ለማስከበር ብሔራዊ ጦራቸውን ቀይ ባህር በሰየሙበት በዚህ ጊዜ ኢትዮጵያ የባህር ዳርቻ መሰየሙ አስፈላጊነቱ ግልጽ ሆኗልና በአመት 1 ትሪሊየን ንግድ በሚንቀሳቀስበት ቀጠና ላይ የራስ የሆነን ሀብት ለባዕድ አሳልፎ መስጠት፣ እጅን አጣጥፎ መቀመጥ የአባቶች ወግ የአያቶች ውርስ አይደለምና
በኢትዮጵያ ጥቅም መደራደር የኢትዮጵያን ስሪት አይደለም። የባህር በሩን ውሳኔ ይህንን ማስፋት ነው። የኢትዮጵያ የባህር በር ጥያቄ የሌላ ሀገር ግዛት መንጠቅ አይደለም። የሀገሪቱ የ3000 ዓመታት ታሪክ የሌሎችን ማክበር፣ የራስን መጠበቅ እንጂ የቀማኛነት ታሪክ ገጿ ውስጥ የለም። በቀይ ባህር ዳርቻ ላይ ልሰየም ስትል በታሪክም በሕግም በተፈጥሮም የራሷ የሆነን ነገር ግን ፍትህ ተዛብቶ የተቀማችውን ንብረቷን ነው በመጠየቅ ላይ ያለችው። ኢትዮጵያ በደም ባህር በሩን ነጥቀናል በሚሉ አካላት በደም ልመልስ ብላ ጦር ያልመዘዘችው ወንድማማችነትና ሰላም የውጭ ግንኙነት መርሃ ስለሆነ ነው። ተፈጥሮ ኢትዮጵያን ከቀይ ባህር ጋር ሰፍሯታል። የታሪክ ገጾቿ ቀይ ባህር የኢትዮጵያ የሉዓላዊ ግዛት አካል ናት ይላሉ። ኢትዮጵያ ቀድማ አክሱም በቀይ ባህር በሆነው አድሪስ ወደብ ትጠቀም ነበር። በወደቡ የሚካሄደው ንግድ ኋላ ላይ በተወለደው የአክሱም ስልጣኔ መንገድ የጠረገ ሆኗል። የአክሱም ዘመነ መንግስት ስልጣኔ መሰረቱ ቀይ ባህር ነበር። ፕሮፌሰር ላጲሶ የኢትዮጵያ ታሪክ ብለው ባካበቱት መጽሐፋቸው ላይ የአክሱም ስልጣኔ ታሪክ በቀይ ባህር ላይ የተመሰረተ መሆኑን ይመሰክራሉ። በስልጣኔ ገናናነት የወቅቱ የኢትዮጵያ የባህር ላይ የነበራቸው ህልውና ሲሆን የስልጣኔው ባህር ላይ የነበረው የበላይነት ሲገረሰስ ነው። አንዳንዶች እንደሚሉት ኢትዮጵያ የባህር በር ባለቤት የነበረችው ከኤርትራ ጋር በነበራት የፌዴሬሽን ዘመን ላይ ብቻ አልነበረም። ይህ ታሪክ ባለማወቅ ወይንም ታሪክ በመካድ የሚሰጥ ደፈር ያለ አስተያየት ነው። ሌላው ቀርቶ በአጼ ዘርዓ ያዕቆብ ኢትዮጵያ የባህር ዳርቻ ተቆጣጥራ የባህር በር ባለቤትነት ለዘመናት እንደጸና ማድረጋቸው እንዴት ይዘነጋል? በእርግጥ ኢትዮጵያ የሰሜን ግዛቶች ጠረፎቿን በ1995 ዓ.ም በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች ሴራ ከተያዘ ጊዜ ጀምሮ የባህር በሮቿ ለማስመለስ ከፍተኛ ጥረት አድርጋለች። አጼ ቴዎድሮስና አጼ ዮሐንስ እንደ አውሮፓውያን አቆጣጠር በ1855 ለንግስት ቪክቶሪያ በጻፉት ደብዳቤ የኢትዮጵያን የባህር በር ባለቤትነት አጽንተው የእንግሊዝ መንግስት የባህር በሩን ለማስመለስ በሚያደርጉት ጥረት እንዲተባበሯቸው ጠይቋል። አጼ ሚኒሊክ የግዛታቸው መጠንና የሀገሪቱን ወሰን የት ድረስ እንደሚያካልል ለዓለም መንግስታት ለማሳወቅ ለንግስት ቪክቶሪያ ከአንበሳ አንስቶ የአሰል ባህርን ጨምሮ የጥንት ዜጎችን የሞሐመድ አንፎሬ አፋርን ያስተዳድሩ የነበሩት ማለት ነው ግዛቱን ሙሉ ለሙሉ ይዞ እየሄደ አልፋሉ ይደርሳል የሚል ደብዳቤ ጽፈው ነበር። በንግስት ዘውዲቱ፣ በአጼ ኃይለ ሥላሴና በመንግስቱ ኃይለማርያም ስርዓትም በባህር በር ለማረጋገጥ ዘርፍ ብዙ ስራዎች መስራታቸውን ዶክተር ያዕቆብ ኃይለማርያም አሰብ ማናት በሚለው መጽሐፋቸው ላይ ይናገራሉ። የታሪክ ተመራማሪዎችስ በቀይ ባህር ጉዳይ ምን ይላሉ? ቀይ ባህር ለኛ ስልጣኔያችንም ከሱ ጋር የተያያዘ ነው። ዘይላና በርበራ የኛ ነበረ፣ የመንን አስተዳድረናል። የቀይ ባህር የባለቤትነት ጉዳይ የኢትዮጵያ ህልውና ጉዳይ ነው። ኢትዮጵያ የታሪክ የህግና የተፈጥሮ ጥያቄ የሆነው የባህር በር ባለቤትነት ጉዳይ ለማዳፈን ታሪካዊ ጠላቶቿ ከምን ጊዜውም በላይ ተነስተውባታል። በኢትዮጵያ ውድቀት ለማትረፍ የሚሰሩ ሀገራት ዛሬም ኢትዮጵያን ለማፈን ላይ ታች እያሉ ይገኛሉ። ግብጽ በሶማሌ፣ በሱዳን፣ በጅቡቲ እግር የማብዛቷ ጉዳይ ኢትዮጵያን በሁለት አቅጣጫ ከብቤ በቀውስና በድህነት እንድትማቅቅ በተሰጣት የቤት ስራ ተጠምዳ መክሊቷ ላይ ቆማ ጸጋዋን ማትጠቀም ሀገር ላድርጋት የሚል ነው። ኢትዮጵያ ያልተሸበረችው ከጎረቤቶቿ ጋር በሰላም አብሮ ለመኖር የሚሆን ጽኑ መሰረቷን ስለገነባች ነው። በሰጥቶ መቀበል መርህ በኢኮኖሚያዊ ትስስር ስለጎለበተችም ነው። ዛሬ የኢትዮጵያ ኤሌክትሪክ የብርሃን ኃይል ገመዶቿ ኢትዮጵያን ከጎረቤት ሀገራት ጋር በጥብቅ አስተሳስሯታል። መንግስት የኢትዮጵያን ዘላቂ ጥቅም ለማስከበር የኢትዮጵያ ህልውና ለማጽናትና ለቀጣይ ትውልድ ጠንካራ ሀገርን ለማስረከብ የሚደረግ ጥረት ነው። የባህር በር አጀንዳ የትናንት ታሪክ፣ የዛሬ ተጨባጭ እውነታንና ነገን ለማስላት ወደ አደባባይ የወጣ አጀንዳ እንጂ ለጊዜያዊ የፖለቲካ ድል የተመዘዘ የታክቲክ ካርድ አይደለም። ዛሬ የባህር በር ለኢትዮጵያ ህልውና እጅግ ወሳኝ ነው። ጥያቄው የልማት ሳይሆን የህልውና ጉዳይ ነውና ኢትዮጵያ የኢንተርኔት አገልግሎት የምታገኘው በባህር በር በኩል ነው። ያም ሆነ ይህ በባሌም ሆነ በቦሌ የቀይ ባህር ነገር ለኢትዮጵያ መመለሱ የማይቀር ጉዳይ ነው። ለዛሬ ዘንላችሁ የመጣ ነው ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ ያስቀምጡልን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።